እስከ ልጅ ልጆቻችሁ ይሄንን ስም ንገሯቸው። ሙሴ አንተ ጋር ብቻ እንዳይቆም ለመጀመሪያ ጊዜ ነገርኩ ላንተ ነው አለው። ተገልጦላቸዋል። ያህዌ በሚል ስም አላወቁትም። ሙሴ ግን የአብርሃም የያዕቆብ የይስሐቅ አምላክ ነኝ ሲለው ኖ ዲፕ የሆነ ነገር ንገረኝ፣ ጥልቅ የሆነ ነገር ንገረኝ። አንተ ራስህን ማን ብለህ ነው የምትጠራው? አብርሃም ሳይኖር በፊት ነበርክ። አብርሃም ሳይኖር በፊት አንተ እኔ ማን ነበር የምትለው አለው። እኔ ነኝ አለው። እኔ ነኝ የሚለው ቃል ነው ያህዌ። ይሄንም በጠራችሁበት ስፍራ በሙሉ ሞት አይሆንም፣ ህይወት ብቻ ነው የሚሆነው። የእናንተ መኖር በዚህ ስም ላይ ጥገኛ ነው። ኑሯችሁ በዚህ ስም ላይ ጥገኛ ነው። እናንተ ብቻ 7 ቢሊዮን የዓለም ህዝብ የሱ ላይፍ በዚህ ኔም ላይ ጥገኛ ነው። ሙታችኋል ማለት ይሄ ኔም ካፋችሁ ተወስዷል ማለት ነው። ይሄንን ኔም መጥራት አቅቷችኋል ወይም አልቻላችሁም ማለት ነው። ገንዘብ ስለሌላችሁ አትሞቱም። ጤና ስለሌላችሁ አትሞቱም። ስራ ስለሌላችሁ አትሞቱም። የምትሞቱት ይሄንን ስም መጥራት ያቃታችሁ ሰዓት ነው። የምትሞቱት ስራ ስለሌላችሁ አይደለም። የምትሞቱት ገንዘብ ስለሌላችሁ አይደለም። የምትሞቱት ይህንን ስም መጥራት ካልቻላችሁ ነው። ህይወት ያላችሁ ማን ስላለ ነው? ያህዌ። አመሰግናለሁ በሉት። ያህዌ አመሰግናለሁ። ያህዌ አመሰግናለሁ። ያህዌ አመሰግናለሁ። ያህዌ አመሰግናለሁ። ያህዌ አመሰግናለሁ። ያህዌ እስከ ልጅ ልጆቻችሁ ይሄንን ስም ንገሯቸው። ሙሴ አንተ ጋር ብቻ እንዳይቆም ለመጀመሪያ ጊዜ ነገርኩ ላንተ ነው አለው። ለመጀመሪያ ጊዜ ነገርኩ ላንተ ነው። ለመጀመሪያ ጊዜ ነገርኩ ላንተ ነው ያህዌ የሚለውን ስም ብሎ ሲናገር ነግራቸው ለአዳም እፍ ሲልበት አዳም ሕያው ነፍስ ያለው ሆነ አይደለ? ዘፍጥረትን የጻፈው ሙሴ ነው። ሁሉም ያህዌ ብሎ እየነገራቸው አልሰሙትም። ሁሉም ተገልጦላቸው አላወቁትም። ተገልጦላቸው ያህዌ በሚል ስም አላወቁትም። ከነገራችሁ ተገልጦላቸዋል። ያህዌ በሚል ስም አላወቁትም። ሙሴ ግን የአብርሃም የያዕቆብ የይስሐቅ አምላክ ነኝ ሲለው ኖ ዲፕ የሆነ ነገር ንገረኝ፣ ጥልቅ የሆነ ነገር ንገረኝ። አንተ ራስህን ማን ብለህ ነው የምትጠራው? አብርሃም ሳይኖር በፊት ነበርክ። አብርሃም ሳይኖር በፊት አንተ እኔ ማን ነበር የምትለው አለው። እኔ ነኝ አለው። ከኔ ጋር እኔ ነኝ የሚለው ቃል ነው ያህዌ። ሄሎ፣ እኔ ነኝ የሚለው ቃል ነው ያህዌ። ያህዌ የሚለውን ወርድ አያሟት አያም ነው አይደለ? እንከጻፈው ይሄንን ቃል በእንግሊሽ መጻፍ ስትፈልጉ በሄብሪው እነዚህን 4 ፊደሎች ነው የምትጽፉት። ዮድ ሂ ቫቭ እና ሂ። ይሄንን መጻፍ ስትፈልጉ ያ የሚልን ቃል ነው የምትጠቀሙት በእንግሊሽ። ያ ማለት ቅድም ስተነፍስ የነገርኳችሁ ከዛስ አየር ስታስገብስ ነው የምትሉት አይደል? ኤቭሪዋን ትንፋሽ ያለው ሰው በሙሉ በየቀኑ የሚጠራው ስም ነው። ከስማችሁ በላይ ሁሉ ጊዜ የምትጠሩት ያህዌ እያላችሁ ነው። ከስማችሁ በላይ ሁሉ ጊዜ የምትጠሩት ስም ነው ያህዌ። ከስማችሁ በላይ ከተሰጣችሁ ቃል በላይ የምትጠሩት ስም ነው። ይሄ ያህዌ የሚለው ቃል መጽሐፍ ቅዱሳችን ላይ ከ6000 ጊዜ በላይ ተጽፏል። ያህዌ የሚለው ቃል የሌለባቸው 3 መጽሐፍት አሉ። መኃልየ ሰለሞን፣ መክብብና የአስቴር መጽሐፍ። 3ቱ ያህዌ የሚል ቃል የላቸው። 3ቱ ያህዌ የሚል ወርድ የላቸው። ከዛ ውጭ ያለ ሁሉም የመጽሐፍ ቅዱስ መጽሐፍት ላይ ሁሉ ያህዌ የሚለውን ኔም ታገኙታላችሁ። ያህዌ የሚለውን ኔም ታገኙታላችሁ። ስሙን ባወቃችሁ ቁጥር በኃይል ትበረታላችሁ። ለምንድነው ከአዳም ትንፋሽ ጋር አገናኝቼ ስሙን የነገርኳችሁ? ዩሲ አዳም ህይወት ያገኘው ይሄንም ሲነገረው ነው።
የማል ይሄኔም በጠራችሁበት ስፍራ በሙሉ ሞት አይሆንም። ሕይወት ብቻ ነው የሚሆነው። 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 የናንተ መኖር በዚህ ስም ላይ ጥገኛ ነው። ኑሯችሁ በዚህ ስም ላይ ጥገኛ ነው። እናንተ ብቻ 7 ቢሊዮን የዓለም ሕዝብ የሱ ላይፍ በዚህ ኔም ላይ ጥገኛ ነው። የማለት ሞልቷል ማለት መተንፈስ አቁሟል ማለት ነው። ልክ ነኝ? ሞታችኋል ማለት ይሄ ኔም ካፋችሁ ተወስዷል ማለት ነው። ይሄንን ኔም መጥራት አቅቷችኋል ወይም አልቻላችሁም ማለት ነው። ለዛ ልክ ምሳሌ ሐኪም ቤት ሄዳችሁ ሐኪሙ ሞቷል ካላችሁ በኋላ እረ ትንፋሹ አለ ነው የምትሉት አይደል? ያህዌ ያለ ማለት ነው። ያህዌ ያለ ነው ያ ሰውዬ ማለት ነው። ወደ ኤግዚስተንስ ወደ መኖርም የሚያመጣችሁ ይሄ ኔም ነው። ከኔ ጋር ናችሁ? ዶክተሮች ሆስፒታል አንድ ሰው ሲገባ ኩላሊቱን ቼክ ያደርጉ ታውቃላችሁ አይደል? ዶክተሮች ሆስፒታል አንድ ሰው ሲገባ ትንፋሹን ነው ቼክ የሚያደርጉት። ትንፋሹ ከሌለ ሞቷል ይሉሃል። ልክ ነኝ? ትንፋሹን ነው ቼክ የሚያደርጉት። ሁለት ኩላሊቶቹ ፌል አድርገው ትንፋሽ ካለው ይቀጥላል። ልክ ነኝ አይደል? ሁለት ኩላሊት ሳምባውን አጥቶ በተንፈስ ከቻለ ያ ፐርሰን ይኖራል። እናንተ እየኖራችሁ ያላችሁት በዚህ ኔም ነው። ኩላሊት ስላላችሁ የምትኖሩ ከመሰላችሁ ሞኞች ናችሁ። ሄሎ ይሄ ኔም ከዚህ በኋላ ለ30 ዓመታት ለ40 ዓመታት እንድትጠሩ ትጸልያል። ለ50 ዓመታት ለ60 ዓመታት ለ70 ዓመታት እንድትጠሩ ትጸልያል። እድሜ እንዲቀጠልላችሁ እየጸለይን ነው ማለት ይሄን ኔም 70 ዓመት 80 ዓመት ከዚህ በኋላ እንድትጠሩት እየጸለይንላችሁ ነው ማለት ነው። የናንተ መኖር የዚህ ኔም ጥገኛ ነው። የናንተ ላይፍ የዚህ ስም ጥገኛ ነው። እስኪ ያህዌ በሉ። እስኪ ድምጻቸው አይሰማም። ድምጻቸው አይሰማም። ከፍ አድርጉት። ከፍ አድርጉት። ከፍ አድርጉት። ከፍ አድርጉት። አቁሙ አላልኳችሁም? ክብር ለኢየሱስ ይሁን። ገንዘብ ስለሌላችሁ አትሞቱም። ጤና ስለሌላችሁ አትሞቱም። ስራ ስለሌላችሁ አትሞቱም። የምትሞቱት ይሄንን ስም መጥራት ያቃታችሁ ሰዓት ነው። የምትሞቱት ስራ ስለሌላችሁ አይደለም። የምትሞቱት ገንዘብ ስለሌላችሁ አይደለም። የምትሞቱት ይህንን ስም መጥራት ካልቻላችሁ ነው። መጥራት ካልቻላችሁ። ለዛ ነው ኢየሱስ እኔ አለ ለሙሴ የተገለጠው ያ ያህዌ የሚባለው ፐርሰን ነኝ አለ። ከአብርሃም በፊት እኔ ነኝ አላቸው። ከኔ ጋር ናችሁ? ከዛስ ኔክስ የተፈጠረውን አንብብላቸው። ዮሐንስ ወንጌል ምዕራፍ 8 ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። ስለዚህ ሊወግሩት ድንጋይ አነሱ። በቃ ምን ሊሉት ድንጋይ አነሱ። ለምንድን ነው ሊወግሩት የተነሱት? ያህዌ ነኝ ስላላቸው ነው። ኢየሱስ ደግሞ ያህዌ ነኝ ሲላቸው በምን ያህዌ ነኝ እንዳላቸው ልንገራችሁ። እነሱ ቀስ ብለው ነው ያህዌ የሚሉት፣ በተንፋሽ ነው። ጂሰስ ላውድሊ አያም ያህዌ አለ። ሁሉም ድንጋይ አነሳ። ቢኮዝ ያህዌ ላውድ አድርገህ አንተ አጠራው። ያህዌን ላውድ አድርገው መጥራት የሚችለው ራሱ ያህዌ ነው። ሁሉም ሰው ድንጋይ ያነሳበት ያህዌ ነኝ ስላላቸው ነው። ያህዌ ነኝ ብሏቸዋል ማለት እየኖራችሁ ያላችሁት በእኔ ምክንያት ነው እያላቸው ከሆነ በተዘዋዋሪ አም ጋድ እያላቸው ነው። እስኪም ብብላቸው አይሁድ ገና 50 ዓመት ያልሆነ አብርሃምን አይተዋልና አሉት። ኢየሱስ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። አሁን ብረምስ አይሁድ ገና 50 ዓመት ያልሆነ አብርሃምን አይተሃልና አሉት። ቁጥር 50 የዚህ ሁሉ ክርክር ችግር ምን መሰላችሁ? ቁጥር 56 ነው። አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። አባታቸው አብርሃምና እኔ ተያይተናል አላቸው። ልከኛ አይደለ?
አሁን ቅድም ሳነብ ለአብርሃም ተገለጥ ግን ምን አላለኝም አላወቀኝም። እሺ ቁጥር 57 እንቀጥሉ። አይሁድም ገና 50 ዓመት ያልሞላ ወይም ያልሆነ አብርሃምን አይተሃል አሉት። የመጠርቤ 50 ዓመት አይደለም እድሜህን እናውቀዋለን 30 ምናምን ነው። ሰማችሁ ነው? እንዴት አብርሃምን አየኸው አሉት። ጥያቄው እንዴት አብርሃምን በቪዥን ነው ያየኸው? በድሪም ነው ያየኸው? በምንድን ነው ያየኸው? አብርሃምን በቪዥን ከሆነ ሊያሳምናችሁ ይችላል። በድሪም ከሆነ ሊያሳምናችሁ ይችላል። ሶ የኢየሱስን መልስ ቀጥሉና እዩት። ኢየሱስም እውነት እውነት እላችኋለሁ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። ያ ማለት የአብርሃም አምላክ ነኝ ሲል አብርሃም ሳይወለድ በፊት አንተ ማን ነህ አለው። ሶ ጂሰስ አብርሃም ሳይወለድ ለሙሴ የተመለሰለት መልስ እኮ ነው። አብርሃም ሳይወለድ እኔ ነኝ አላቸው። ንክስ ምን ተፈጠረ? ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው። ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ጂሰስ ለምንድን ነው የተሰወረው? አሁን የተናገረው ቃል እንደሚያስወግር ያውቃል። ቢኮዝ ምንድን ነው ያላቸው? ያህዌ ነኝ። ያህዌ ነኝ ማለት እኔ እስከፈቀድኩልህ ነው የምትኖረው ማለት ነው። በየቀኑ ትጠሩኛላችሁ እያላቸው ነው። የእናንተ ህይወትም ሞትም በማን እጅ ነው? በእኔ እጅ ነው እያላቸው ነው። በእኔ እጅ ነው እያላቸው ነው። እግዚአብሔር እድሜ ቀጥሎላችኋል ማለት ስሙን የምትጠሩበት ተጨማሪ ዓመታት ሰጥቷችኋል ማለት ነው። ሄሎ ስሙን የምትጠሩበት ተጨማሪ ዓመታት በኢየሱስ ስም ኃይል በህይወታችሁ ላይ እጠራለሁ። ተጨማሪ ዓመታት 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 በህይወታችሁ ላይ እጠራለሁ። በህይወታችሁ ላይ እጠራለሁ። በአባታችሁ ህይወት ላይ እጠራለሁ። በእናታችሁ ህይወት ላይ እጠራለሁ። በወንድሞቻችሁ ህይወት ላይ እጠራለሁ። በትዳር አጋራችሁ ህይወት ላይ እጠራለሁ። በልጆቻችሁ ህይወት ላይ እጠራለሁ። በዘመዶቻችሁ ህይወት ላይ እጠራለሁ። በእናንተ ህይወት ላይ እጠራለሁ። በእናንተ ህይወት ላይ እጠራለሁ። በእናንተ ህይወት ላይ እጠራለሁ። ያህዌ 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 እግዚአብሔር ሰው ሁሉ እንዲያውቀው የሚፈልገው ስም በልጅ ልጆቻችሁ እንዲጠራ የሚፈልግበት ስም ነው። ለዛ ነው ለሙሴ ሂደህ ንገራቸው ይህ የምን ስሜ ነው? የዘላለም ስሜ ነው። የዘላለም ስሜ ነው። የዘላለም ስሜ ነው። የዘላለም ስሜ ነው ማለት ሰማይ ሳይፈጠር በፊት ስሜ ይሄ ነው። ምድር ሳትፈጠር በፊት ስሜ ይሄ ነው። ከዋክብት ሳይፈጠሩ በፊት ስሜ ይሄ ነው። መላእክት ሳይፈጠሩ በፊት ስሜ ይሄ ነው። አብርሃም አላወቀኝም፣ አንተ ግን ምን ብለሃል? አውቀሃል። አብርሃም አላወቀም፣ ይስሐቅ አላወቀኝም፣ አንተ ያዕቆብ አላወቀኝም፣ አንተ ግን ምን ብለኛል? አውቀኛል። ራሱ እግዚአብሔር መጥቶ እኮ ነው ሶስቱ አላወቁኝም አለ። ስሜ ያልተገለጠላቸውም አለ። ላንተ ግን ስሜ ነግሬሃለሁ። ሂድና ለማን ንገር? ለልጅ ልጆችም ጭምር እንዲነግሩ አድርጋቸው። የአምላካችሁ ስም ያህዌ ነው። የአምላካችሁ ስም ያህዌ ነው። የአምላካችሁ ስም ያህዌ ነው። የአምላካችሁ ስም ያህዌ ነው። በተነፈሳችሁ ቁጥር ደስተኛ ሁኑ። ቢኮዝ ስሙን የጠራችሁት ነው። በተነፈሳችሁ ቁጥር ስሙን እየጠራችሁት ነው። ይሄ ስም እናንተ ህይወት ላይ እስካለ ድረስ ሞት እናንተ ደጃፍ ላይ አይመጣም። ሞት እናንተ ያላችሁበት ኢንቫይሮንመንት ላይ አይመጣም። ሞት እናንተ ያላችሁበት ኢንቫይሮንመንት ውስጥ አይመጣም። ሞት እናንተ ያላችሁበት ኤሪያ ውስጥ አይመጣም። አስቡት፣ አንድን ሸክላ እዛ ጋር አቁሙ። አዳም የሚባል ሸክላ፣ ከጭቃ የተበጀን ሸክላ፣ ካፈር የተበጀን ሸክላ አቆመውና ያህዌ ነው ያለው። እፍ አለበት። እፍ ሲልበት ኔሙን ነው እፍ ያለበት። አፍተር ዳት አዳም እስኪ ሞት ድረስ ያህዌ እያለን ይሞተው። ለመጀመሪያ ጊዜ የሰው ልጅ ምድር ላይ የጠራው ስም ያህዌ ነው። የማልታ አባታችን አዳም አይደል? ለመጀመሪያ ጊዜ ምድር ላይ የጠራው ኔም ማን ነው? ያህዌ ነው።
ሔዋንም ስትመጣ ለመጀመሪያ ጊዜ ጠራችው እኔም ያህዌ ነው። ሔዋንም ለመጀመሪያ ጊዜ ስትመጣ የጠራችው እኔም ያህዌ። ከዛ በኋላ የወለዷቸው ልጆች በሙሉ ምድር ላይ ለመጀመሪያ ቀን ሲረግጡ በተንፈስ ነው የጀመሩት፣ ያህዌ ነው ያሉት። ሲሞቱ የማለት እግዚአብሔር እኔ አልፋና ኦሜጋ ነኝ ሲላችሁ ላይክ በዩኒቨርሱ ላይ ብቻ አይደለም፣ በእናንተ ላይፍም አልፋና ኦሜጋ ነው። ሶ ዴይ ዋን ያህዌ ነው የምትሉት፣ ኢንድ ላይም ያህዌ ነው የምትሉት። ለመጨረሻ ጊዜ ሰዎች ምድርን ሲሰነበቱ በረጅሙ ተንፈሰው ነው የሞቱት። ልክኛል ያህዌ ብለው ያህዌ ክብር ለኢየሱስ ይሁን። ያህዌ አምላካቸውን የሚያውቁ ይበረታሉ። 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 እንደ ሰው ልጅ ምስኪን ፍጡር የለም። በየቀኑ ይጠራዋል ግን አያውቀውም። በየቀኑ ይጠራዋል፣ በየቀኑ ያህዌ ይላል ግን አያውቀውም። የሱ መኖርና የሱን ትንፋስ የተወሰነው በማን እንትን ውስጥ ነው? በያህዌ ውስጥ ነው። ቅድም ያህዌን ሳብራራላችሁ እጁ ላይ ምን አለ ብያችኋለሁ? ሚስማር። እዩ ተመልከቱ፣ እጄ ላይ ምን አለ? ሚስማር አለ። ምን ማለት እንደሆነ ልንገራችሁ። ሚስማር አለ ማለት የፍቅሩን ጥልቀት ነው የሚነግራችሁ፣ የመውደዱን ጥልቀት ነው የሚነግራችሁ። ምን እንደሚገርመኝ ልንገራችሁ። ምን እንደሚገርመኝ እግዚአብሔርን የሚረግሙ ሰዎች በህይወት እንዲኖሩ እድል ይሰጣቸዋል። እየረገሙት እሱን ሞክ እያረጉት በሱ ላይ ያሾፉበት እንዲኖሩ እድል ይሰጣቸዋል። እንዲኖሩ እድል ይሰጣቸዋል ማለት ኔሙን ከነሱ አፍ ላይ ቢነጥቅ እመኑኝ ለሰከንድ መኖር አይችሉም። ነገር ግን እንደዛ ሞክ እያረጉት ያህዌ እንዲሉ እድል ይሰጣቸዋል። የፍቅሩን ጥልቀት ነው የሚነግራችሁ። ሳምባችሁን ከናንተ መውሰድ የተጠበቅበት የሱን ስም ከናንተ አፍ የወሰደ ሰዓት ቻው ነው። እችን ምድር ቻው ነው የምትሉት። እችን ምድር ቻው ነው የምትሉት። በቅርብ አንድ ቱርክ ውስጥ ያለ ዳኛ ሶሻል ሚዲያ ላይ ሲዘዋወር አይታችሁ ከሆነ የእስራኤል አምላክ ብሎ መሳደብ ጀመረ። ዳኛ ነው። ትልልቅ ፖለቲከኞች ተሰብስበዋል። ሚዲያ ላይ የተላለፈ ነው። የእስራኤልን አምላክ መሳደብ ጀመረ እና የጨካኝ አምላክ ነው ምናምን እያለ 2 ሰከንድ አልቆየም ሞተ። እና ሲሞት ያህዌ ብሎ ነው የሞተ። የመጨረሻው ትንፋሽ የመጨረሻው ትንፋሽ። ስሙን አልጠራም ብትሉ እንኳን ጠሩታላችሁ። በቃ እጠለዋለሁ እንኳን ብትሉት ጠሩታላችሁ። ፈልጋችሁ ትጠሩታላችሁ። ቢኮዝ ያለዚህ ኔም ላይፍ የላችሁ። ያለዚህ ስም ላይፍ የላ። ኢየሱስ እኔ ህይወት ነኝ ሲላችሁ ለእናንተ ብቻ እንዳይመስላችሁ። ያለዚህ ኔም ኖ ዋን ላይፍ የለው። እዚህ ምድር ላይ የመኖራችሁ ትልቁ ምክንያት እንኳን ይሄ ኔም ነው። ያህዌ። ይሄንን ስም በፋይናንሻል ነገራችሁ ላይ ጠራዋለሁ። በአገልግሎታችሁ ላይ ጠራዋለሁ። በስራችሁ ላይ ጠራዋለሁ። በቢዝነሳችሁ ላይ ጠራዋለሁ። በአገልግሎታችሁ ላይ ጠራዋለሁ። በቤተሰቦቻችሁ ጤንነት ላይ ጠራዋለሁ። በእያንዳንዱ ጉዳዮቻችሁ ሁሉ ላይ በኢየሱስ ስም ኃይል ጠራዋለሁ። በኢየሱስ ስም ኃይል ጠራዋለሁ። በኢየሱስ ስም ኃይል ጠራዋለሁ። ይሄንን ስም ጠራዋለሁ። ይሄንን ስም ጠራዋለሁ። ይሄንን ስም በኢየሱስ ስም ኃይል ጠራዋለሁ። በኢየሱስ ስም ኃይል ጠራዋለሁ። በኢየሱስ ስም ኃይል ጠራዋለሁ። ህይወት ብቻ ይሆናል። ህይወት ብቻ ይሆናል። ህይወት ብቻ ይሆናል። ህይወት ብቻ ይሆናል። ይሄኔም በተጠራበት ስፍራ በሙሉ ህይወት እንደሆነ፣ መተንፈስ እንደተቻለ፣ መንቀሳቀስ እንደተቻለ፣ መራመድ እንደተቻለ ልክ እንደዛው በኢየሱስ ስም ይሄንን ስም በጉዳዮቻችሁ ሁሉ ላይ ጠራሁት። በጉዳዮቻችሁ ሁሉ ላይ ጠራሁት። በጉዳዮቻችሁ ሁሉ ላይ ጠራሁት። በጉዳዮቻችሁ ሁሉ ላይ ጠራሁት። ሸክም በሆኑባችሁ ጉዳዮች፣ ባጎበጧችሁ ጉዳዮች፣ በደከሟችሁ ጉዳዮች፣ አቅም ባጣችሁባችሁ ጉዳዮች ያህዌን እጠራዋለሁ። ያህዌን እጠራዋለሁ።
ያህዌን እጠራዋለሁ። ያህዌን እጠራዋለሁ። ዳዊት ጎልያድን ከመቅጠሙ በፊት ምን እንዳለው ታውቃላችሁ? በተገዳደርከው በሕያው አምላክ ስም እመጣብሃለሁ ነው ያለው። በማን ስም? after that ጎልያድ ሞተ። የሕያው አምላክ ስም ከእናንተ አፍ የተወሰደ ሰዓት የዛን ጊዜ ሟች ናችሁ። የዛን ጊዜ ሟች ናችሁ። የዛን ጊዜ ሟች ናችሁ። ቅድም እንደነገርኳችሁ ጂሰስ ያህዌ ነኝ ያላቸው ሰዓት ነው ድንጋይ ያነሱበት። ያ ማለት ጂሰስ የያህዌ ሌላኛው ስሙ ነው። ከኔ ጋር ጂሰስ ለራሱ ያህዌ ነው። ጂሰስ ያህዌ ነው። ሶ የአምላካችሁን ስም በየቀኑ ጥሩት። የአምላካችሁን ስም በየቀኑ ጥሩት። በየቀኑና በየቀኑ ጥሩት። በየቀኑና በየቀኑ ጥሩት። የአምላካችሁን ኔም የአምላካችሁን ስም በየቀኑ ጥሩት። በጉዳዮቻችሁ ሁሉ ላይ ላይፍ ይሆናል። በጉዳዮቻችሁ ሁሉ ላይ ህይወት ይሆናል። ያህዌ የሚለውን ቃል ቀጥተኛ ትርጉሙ ብቻውን የተገኘ ማለት ነው። ይሰማችሁ? ብቻውን የተገኘ ብቻውን የተገኘ ብቻውን የተገኘ ማለት ሰማይ የለም ምድር የለም ማን ያለው ሲባል ያህዌ ብቻውን ተገኘ። የማን አስገኘ የለውም። ከኔ ጋር ናችሁ? አስገኘ የለውም። እኛ አስገኛለን አይደለ? እሱ አስገኘ የለውም። ብቻውን ነው። ሰማይ ሳይኖር ብቻውን ነው። ምድር ሳይኖር ብቻውን ነው። ብቻውን የተገኘ ወይም ያለ ማንም እርዳታ ብቻውን የሚኖር ማለት ነው ያህዌ ማለት። ለመኖር ኦክሲጅን አያስፈልገውም። ለመኖር የሚቀመጥበት ዙፋን አያስፈልገውም። ለመኖር ሰማይ አያስፈልገውም። ለመኖር ምድር አያስፈልገውም። ለመኖር የሚያመልኩ መላእክት አያስፈልጉትም። ብቻውን ሄሎ ብቻውን የሚኖር ነው። ያለ ማንም እርዳታ ያለ ማንም እርዳታ ያለ ማንም እርዳታ። ዛሬ ስለ ያህዌ ጥቂት ደቂቃ ቢሆን ያስተማርኳችሁ በአንድ ምክንያት ነው። እግዚአብሔር ሁሉም ሰው ለዘላለም ይሄ የዘላለም ስሜ ነው ያለው። ሁሉም ሰው እንዲያውቀው የሚፈልገው ስም ነው። ሁሉም ሰው እናንተ ብቻ የልጅ ልጆቻችሁም እንዲያውቁት የሚፈልገው ስም ነው። የልጅ ልጆቻችሁ ከመጠራት አልፈው ይሄንን ስም አስተዋውቋቸው። ያህዌ በሏቸው። በተነፈስክ ቁጥር እኮ እሱን ነው የምትጠራው በሏቸው። ከኔ ጋር ናችሁ? በተኛህ ቁጥር ይሄንን ስም ነው የምትጠራው በሏቸው። የአምላካችን ስም ያህዌ ነው በሏቸው። ሄሎ የአምላካችን ስም ማን ነው? ያህዌ ነው። የአምላካችን ስም ያህዌ ነው። የአምላካችን ስም ማን ነው? ያህዌ ነው። የአምላካችን ስም ያህዌ ነው። የአምላካችሁ ስም ያህዌ ነው። በተነፈሳችሁ ቁጥር በተንቀሳቀሳችሁ ቁጥር ህይወት እናንተ ጋር እስካለ ድረስ በህይወት ዘመኔ ሁሉ እኮ ነው ከንፈሮቼ ምን ይሉሃል? ያመሰግኑ። እስከ መቼ? በህይወት እስካለው ድረስ በህይወት ዘመኔ በሙሉ በህይወት ዘመኔ በሙሉ ከንፈሮቼ መንቀሳቀስ አቁመዋል ማለት በህይወት የለውም ማለት ነው። ከንፈሮቼ ማመስገን አቁመዋል ማለት እኔ ምን የለውም በህይወት የለውም። sometimes መጽሐፍ ቅዱሳችሁን ስታነቡት ስምህን ዘወትር እጠራዋለሁ፣ ስምህን በየቀኑ እጠራዋለሁ የሚሉ ቃሎችን ታገኛላችሁ አይደል? እና ስምህን በየቀኑ እጠራዋለሁ የሚለው ነገር ኮንፊውዝ ያደርጋቸዋል። ቢኮዝ ይተኛል ይሄ ፐርሰን በየትኛው ታይሙን ስሙን የሚጠራው ዘወትር እጠራዋለሁ በየጊዜ እጠራዋለሁ። ዳዊት እያወራችሁ ያለው ስለመተንፈስ ነው። በየሰዓቱ እጠራዋለሁ፣ በየደቂቃ እጠራዋለሁ፣ በየሰከንዱ እጠራዋለሁ። ኢቨን እዚህ ቁጭ ብላችሁ እንኳን የጠራችሁት ነው። ከኔ ጋር ናችሁ? የት? እዚህ ቁጭ ብላችሁ እየጠራችሁት ነው። እዚህ ቁጭ ብላችሁ እየጠራችሁት ነው። ያህዌ በጉዳዮቻችሁ ሁሉ ላይ በኢየሱስ ስም ኃይል ጠራሁት። በጉዳዮቻችሁ ህይወት ያለበትም ባላችሁት ጉዳይ ላይ እየሞተ ነውና ሙቷል ባላችሁት ጉዳይ ላይ ያህዌን በኢየሱስ ስም ኃይል እጠራዋለሁ። በኢየሱስ ስም ኃይል እጠራዋለሁ። በኢየሱስ ስም ኃይል እጠራዋለሁ። በኢየሱስ ስም ኃይል እጠራዋለሁ። ያህዌን በጉዳዮቻችሁ ላይ ያህዌን በነገሮቻችሁ ሁሉ ላይ በኢየሱስ ስም ኃይል እጠራዋለሁ። በኢየሱስ ስም ኃይል እጠራዋለሁ።
በጉዳዮቻችሁ ሁሉ ላይ ጠራዋለሁ። በጉዳዮቻችሁ ሁሉ ላይ ጠራዋለሁ። በጉዳዮቻችሁ ሁሉ ላይ ጠራዋለሁ። እና ዋይስ ከሆናችሁ ነገር እየሞተ ነው እየተበላሸ ነው ካላችሁ እመኑኝ፣ ይሄኔም የገባችሁ ሰዓት ይሄ ስም የገባችሁ ሰዓት ላይፍ ይሆናል፣ ህይወት ይሆናል፣ ህይወት ይሆናል፣ ህይወት ይሆናል። ለዛ ነው እግዚአብሔር በጣም ጥልቅ የሆነ መረጃ ነው ሙሴ የጠየቀው። ጥልቅ የሆነ መረጃ ኢንዲቴል ንገረኝ እስኪ ስላንተ ኢንዲቴል ንገረኝ ማለት እንተዋወቅ ነው የሙሴ ጥያቄ። እስኪ በደንብ በኔ ለወቀህና ሄጄ ልንገራቸው። የሰማችሁ ነው። እኔ ምን ልበልህ በደንብ ለወቀህና ካወቅኩ በኋላ ሄጄ ነግራቸዋለሁ አለው። ከዛ ሙሴ የጠበቀው የ30 ደቂቃ ኤክስፕላኔሽን ነው። ያህዌ ነኝ አለው። እኔ ነኝ አለው። በቃ አለው። አዎ እኔ ነኝ። አብርሃም አያውቅም፣ ይስሐቅ አያውቅም፣ ያዕቆብ አያውቅም፣ እኔ ነኝ። በቃ ይሄ ነው አለው። አዎ ይሄ ነው። እኔ ነኝ ላኪ ልበላችሁ አለ። አዎ እኔ ነኝ። ላይክ ሚኒንግ ያለው ቃል አይመስልም አይደል? እኔ ነኝ የሚለው ግን ለሙሴ የህይወት ዘመን በሙሉ ትልቁ ሪቨሌሽን ነው። አስባችሁታል? እስከ ሙሴ ዘመን ድረስ ከአዳም ጀምሮ ይሄንን ስም የሚያውቅ የለም። ያመልኩታል፣ ይሄንን ስም ያውቁ። ወርሺፕ ያደርጉታል፣ ይሄንን ስም ያውቁ። የእምነት አባትነን የምንለው አብርሃም ይሄንን ስም ያውቅ። ሄሎ ግን ምን ብሎለታል? ተገልጦለታል። ሄኖክ ይሄንን ስም ያውቅ። ይሄንን ስም ያውቅ። ይስሐቅ፣ ያዕቆብ ይሄንን ለመጀመሪያ ጊዜ ይሄንን ስም ያወቀው ማን ነው? ሙሴ። ይሄንን ስም ያወቀ ሰዓት ነው ሁሉ ነገሩ፣ ሚኒስትሪው፣ አገልግሎቱ፣ ላይፉ ቶታሊ ተቀየረ። የሙሴ አገልግሎት ቅባት ከመቀበል አይደለም የሚጀምረው። ገነገራች ስም ከማወቅ ነው የጀመረው። ስም ንገረኝ ያለው አንተ ማን ነህ? ስላንተ ምን ፈልጋለሁ? መረጃ ፈልጋለሁ። ከዛ እኔ ነኝ አለው። እኔ ነኝ። በቃ ሙሴ ይሄንን ሰምቶ ፈርዖን ጋር ሄደ። ገባ። አሁን ፈርዖንን በወታደር መቅጠም ላይክ ይዤ መቅጠም አይጠበቅብኝም። በቃ እኔ ነኝ ያለው ያ ያህዌ ከፈርዖን አፍ ከተወሰደ ኢነፍ ነው። ፈርዖን ጠላቶቻችሁ በእግዚአብሔር ስም ከመጣችሁባቸው ሟቾች ናቸው። ዳዊት ያ ስለገባው ነው በተገዳደርከው በእስራኤል አምላክ ስም መጣብሃለሁ አለው። እግዚአብሔር ጠላቶቻችሁ ላይ የሚያደርገው ነገር አንድ ነው፣ ስሙን ካፋቸው ላይ ይወስዳል። ሟቾች ናቸው። ሙሴ ያገብቶታል። ፈርዖን ፊት ሲቆም አጃቢ የለውም፣ ወታደር የለውም። ምንም ነገር የለውም። ፈርዖን ፊት ለመቆም ድፍረት ያገኘበት ምክንያት አንድ ነው። ፈርዖን ለካ እየኖረ ያለው ብዙ ወታደር ስላለው አይደለም፣ ብዙ መሳሪያ ስላለው አይደለም፣ ያህዌ ማለት ስለሚችል ነው። እስትንፋስ ስላለው ነው። እስትንፋስ ስላለው ነው። ለዛ ነው እስትንፋስ ያለው ሁሉ ማንን ያመስግን? ምን ያለው በሙሉ እስትንፋስ ያለው ሁሉ ያመሰግነዋል። ያህዌ። ክብር ለኢየሱስ ይሁን። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።